ከ12 ዓመቴ ጀምሮ ቀውስ ጀመረ ህይወቴ ላይ። ሰራተኞች በጣም ቶርች ያደርጉኝ ነበረ። ልጅ ነኝ፣ ምንም አይነት እውቀት አልነበረኝም። ያቺን ብቸኝነቴን ፍርሃቴን ለመሸሽ ስል ወደፊት መሄድ ጀመርኩኝ። ወደፊት ስመጣ ሩቺ እንጂ ምን ሆነሽ ነው ምናምን ይሉኛል አንዳንድ ሰዎች። ወደፊት ሄድኩኝ። ድንጋይ አንስቶ እንደዚህ ሲል ለምንም ሪዝን ራሴን ጨጓራዬን እግሬ ምኔ በቃ ሰውነቴ ሁሉ እንደ ሽባ አይነት ነገር ሆነብኝና ደነገጥኩኝ። ሊትራሊ ልጄ ሊነጥቀኝ እንደመጣ ገባኝና ልጄ የታለ ብዬ ስናገር በጣም በቃ መጮ ልማታ ደረጃ ደረስኩኝ። ሻሎም ፕሬዝ ጋድ ኢየሱስ ጌታ ነው። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁኝ። የእውነት እግዚአብሔር ስለረዳኝ በተአምራቱ ሞልቶ መልካምነቱን ቸርነቱን አብዝቶልኝ በፊታችሁ እንድቆም ስለረዳኝ እጅግ አድርጌ እግዚአብሔርን አመሰግናለሁ። በመቀጠል መንፈሳዊ አባቴን እጅግ አድርጌ አመሰግናለሁ። የእውነት ዳዲ በጣም ነው መወድ፣ በጣም ነው ማከብር። በእኔ ቤት በስጋም በመንፈስም በሁሉ ነገር በእኛ ቤት ውስጥ አለ። በጣም እንወድሃለን፣ እናከብርሃለን፣ እናመሰግንሃለን። ስሜ ስመኝ አለማየሁ ይባላል። ተወልጄ ያደግኩት ጌታን በማያውቁ ቤተሰብ ውስጥ ነው። አባቴ እጅግ ታታሪ፣ ትጉ፣ መልካም የሆነ አባት ነበረኝ። ቤተሰቦቹን የሚያስተዳድር ጠንካራ አባት ነበረኝ። እናቴ ደግሞ ከልጅነቴ ጀምሮ ነፍስ አውቄያለሁ ብዬ ከማስብበት እድሜ ጀምሮ ትታመም ነበረ። በካንሰር ትታመም ነበርና አባቴ እሷን ለማሳከም በየሐኪም ቤቱ ሲወስዳት ይሄንን ነው በደንብ አድርጌ የማስታውሰውና ከዛ ልክ 12 ዓመቴ ሲሆነኝ እናቴ በጣም ትታመምና ትሞታለች። ከ12 ዓመቴ ጀምሮ ቀውስ ጀመረ ህይወቴ ላይ። አባቴ የፊልድ ሰው ነው። አብዛኛው ጊዜ ጅቡቲ እንደዚህ ነው የሚሰራውና ብዙ ቅርበት አልነበረኝም ከአባቴ ጋር። እንቀራረባለን ግን የምፈልገውንም ነገር በእናቴ በኩል ነው የምነግረውና በሰዓቱ ብቸኝነት አጠቃኝ። 12 ዓመት ልጅ ነኝ። ከባድ ሆነብኝ። በጣም ጨነቃለሁ፣ አለቅሳለሁ። ሰው የሚወደኝ አይመስለኝም። በቃ በጣም ከፍተኛ የሆነ ፍርሃት ውስጥ ገባውና በጣም በቃ ጠዋት እያለቀስኩኝ ስለማድር ጠዋት ትምህርት ቤት ስሄድ አይኖቼ ያብጣሉ። የሚያስታውቅ አይነት የሀዘን ውስጥ ነበርኩኝና ህይወት ቀጠለ። በጣም በፍርሃት ሆኜ፣ በጭንቀት ሆኜ፣ በሀዘን ውስጥ ሆኜ ህይወት ቀጠለ። ከዚህ በኋላ አንድ ታላቅ ወንድም አለኝ አብሮኝ ያደገ። ግቢ ደርሰውና ይሄዳል። ግቢ ሲደርሰው ሲሄድ እኔና እሱ ነበርን ቤት ውስጥ ያለ ነው። ከዛ እሱ ግቢ ሲሄድ ብቻዬን ቀረው። ብቻዬን ስቀር አባቴ ሰራተኞች ያመጣል። ሰራተኞች በጣም ቶርች ያደርጉኝ ነበረ። ልጅ ነኝ፣ እኔ ላይ የበላይ ይሆናሉ። አባቴ ፊልድ ነው። አንዳንድ ጊዜ 15 ቀን ወር ቆይቶ ይመጣል። በጣም ከባድ ህይወት አሳለፍኩኝ። ይሰድቡኛል፣ ያዙኛል፣ እንደፈለጉ ያደርጉኛል እና ትንሽ ከባድ ነበር። ከዛ ወንድሜ ግቢ ሄድና ጌታን ያገኛል። እሱ ጌታን አግኝቶ ይመጣል። ብሬክ ላይ ነበረ። ረፍት ሲመጣ ጌታን አግኝቶ ህይወቱ ተለውጦ ታድሶ መጣ። ከዛ ለኔ ጌታን አስተዋወቀኝ። በጣም ተቃወምኩት።
በሰዓቱ እውቀት አልነበረኝም፣ ምንም አይነት እውቀት አልነበረኝም። ያቺን ብቸኝነቴን ፍርሃቴን ለመሸሽ ስል በማምንበት ቤተክርስቲያን ውስጥ ሄዳለሁኝ፣ ሰንበት ትምህርት ቤት ውስጥ ገባለሁ፣ ማራለሁኝ። ግን በቃ ባዶ ነበርኩኝና በጣም ተቃወምኩትኝ። ያስታውሳለሁኝ በጣም ያለ እውቀት መቃወሜ ልክ አንድ አብሮን ያላደገ ትልቅ ወንድም አለኝና እሱ ጌታን ያውቃል፣ ግን ጠንካራ ክርስቲያን አልነበረም። አሞት ቤትኛ ጋር አዲስ አበባ ሆኖ ሊታከም መጣና ልክ ሲመጣ አሳመንኩት። ትክክል እንዳልሆነ ያለበት እምነት ጠንካራ አልነበረም። እሱ በጊዜው በቋፍ ነበር በቃና አሳምኘው የማምንበት ቤተክርስቲያን ይዤው ሄጄ ጸበል አስጠምቄው ኦልሞስት ወደ መካድ ደረጃ ደርሶ ከዛ እንደገና ጌታ በጣም ረድቶት ወደ ሀገሩ ሲመለስ እንደገና ንስሐ ገብቶ ተመለሰ እና ዳትማች በቃ ቃወም ነበር በጣም፣ ግን ምንም አይነት እውቀት አልነበረኝም። በቃ ጭፍን የሆነ መቃወም ነበር የነበረኝ እና ወንድሜ መጥቶ ጌታን ሲመሰክርልኝ አንድ ነገር ነበር ያለኝ። እውነት ሰላም ይሰጥሻል፣ ረፍት ይሰጥሻል፣ ፍቅር ምትዩ ማንም ጋር የለም፣ ኢየሱስ ጋር ብቻ ነው ያለው አለኝና ደስ አለኝ። ጥቅስ እያወጣ አሳየኝ፣ በጣም ደስ አለኝና ኢየሱስን እንደ ግል አዳኝ አድርጌ ተቀበልኩኝ ማለት ነው። የእውነት በቃ በጣም ደስተኛ ሆንኩኝ። ያንን ጓደኞቼ መካከል የምፈልገውን ኢየሱስ ማለት ፍቅር ፈልግ ነበር። ጓደኞቼ መካከል ሰው መካከል ነበረ። ብቻዬን መሆን አልፈልግም፣ ብቸኝነት ስለሚሰማኝ ውስጤ ባዶ ስለነበረ ያ ሁሉ ቀረ ማለት በፍቅር ተሞላው፣ ደስተኛ ሆንኩ። ሐሴት በውስጤ ሞላ። ቃሉ አልነበረኝም፣ ነገር ግን መንፈስ ነካኝና በጣም ደስተኛ ሆንኩኝና ከዛ ወንድሜ ወደ አቅራቢያችን ወደ ነበረ ቤተክርስቲያን ይዞኝ ሄደ። እዛ ተማርኩኝ፣ ደህንነት ተማርኩኝ፣ ተጠመቅኩኝ። ከዛ ህይወቴ ተቀየረ። እዛው ቤተክርስቲያን ውስጥ አገልግሎት ውስጥ ገባሁኝ። የስነ ጽሁፍ ቡድን ውስጥ ገባሁኝ። ህብረት ተቀላቅዬ ህብረት ውስጥ አብሬ ማገልገል ጀመርኩኝ። ከዛ ምን ይሆናል እዚህ ህብረት ውስጥ እንሄዳለን፣ ስነ ጽሁፍ እንሰራለን፣ እንገናኛለን፣ እንጸልያለን እና በቃ በጣም ደስ የሚል ወንድሞችን አገኘው፣ እህቶችን አገኘው፣ ደስ አለኝ። ከዛ ይሄ ህብረት ምን ይሆናል አንድ ልጅ በጨለማው ዓለም ያገለግል ነበርና ከጨለማው ዓለም ይመጣና ጌታን አግኝቶ በእኛ ህብረት ውስጥ ይቀላቀላል እና ብርሃን በራለት። ልጁ አንድ ቀን ቁጭ አድርጎ ቴስቲሞኒውን ነገረን። ጨለማ ውስጥ ያገለግል እንደነበረ፣ በጨለማ ዓለም ውስጥ ያያቸው የነበሩትን የጨለማውን ክፋት ቴስቲሞኒ ነገረና ጌታ እንዴት እንደታደገው ቴስቲሞኒውን ሲነግረን በጣም ተነቃቃን። እዛ ህብረት ውስጥ የስነ ጽሁፍ ድራማ ስነ ጽሁፎች ቀሩና የጸሎትና የወንጌል ስርጭት ቲም ሆነ ህብረቱ። ከዛ እንገናኛለን፣ ቀን በቀን እንጸልያለን። ስራም ያለው ከስራ ሲመለስ፣ ትምህርት ያለው ከትምህርት ሲመለስ በቃ ኢየሱስን ወደድነው። ድንቅ ሆነልን እዛ ህብረት ውስጥ። ከዛ እዛው ህብረት ውስጥ እያለን እዚህ ቸርች የሚመጡ የኛው ህብረት ውስጥ የነበሩ ልጆች ነበሩና የቀድሞ እጮኛዬም የአሁኑ ባለቤቴ እዚህ ቸርች ይመጣ ነበረ። ከዛ ሲዲ ይልኩልናል፣ ሲዲ ያመጣሉ። የትልልቅ የእግዚአብሔር ሰዎችን ትምህርት ይልኩልናል፣ እንሰማለን። ከዛ እንወያያለን። በቃ በጣም መልካም ሆነልን። ሲዲ በመስማት የሆነልኝ ልንገራችሁ። ወደዚህ ቤተ ክርስቲያን ሳልመጣ በፊት እንደነገርኳችሁ በፍርሃት በጭንቀት ነበረ ባክግራውንዴ፣ ነፍሴ ላይ የነበረ ጨለማ ነበርና ጌታን አግኝቻለሁ። ስቲል ፍርሃት ነበረብኝ። ነፍሴ አልታደሰችም ነበር በዚህ ዙሪያና ሲዲ ሰማለሁ። በጣም ነው የሚያስደስተኝ ሲዲ መስማትና ዳዲ
አንድ ጊዜ እንደዚህ ብሎ ይናገራል። የመፍራቴን ጥግ ልንገራችሁ መጀመሪያና ፍርሃት ሲባል ልብሱ የቆሸሸበት ሰውም ሳይ በቃ እብድ መስሎ ከታየኝ መንገድ ቀይራል ሊያጠቃኝ የመጣ ሊመታኝ የመጣ ይመስለኝ ነበርና መንገድ ቀይሬ እሄዳለሁ ተሻግሬ በዚህኛው መሻገሪያ ላይ በዚህኛው አስፋልት ከሆነ በዛ ተሻግሬ እሄዳለሁና በጣም ፈራለሁ። ትቦች ሳይ ትቦ ዘልዬ ነው የምሄደው። በቃ ወይ ዞር ብዬ እሄዳለሁ ምገባ ይመስለኝ ነበርና ከዛ ዳዲ አንድ ጊዜ ሲዲ ላይ እንደዚህ ይላል ስለ አጋንንት እያወራ አጋንንት አይደለም በውስጥ ማን ነው ሰውየው አይደለም እንደዚህ የሚሆነው በውስጡ ያለው አጋንንት ነው እንደዚህ የሚያደርገው ያለ ይላልና ስለ ሴቶች ያወራል። የሆኑ ሴቶች ነበሩ ከዛ በኢየሱስ ስም ተብሎ አይሮጥም ብሎ ይነግራቸዋል ምናምንና ይሄን ሰምቼ ዋው አልኩኝ። እንደዚህ አይነት ስልጣን አለኝ ማለት ነው በኢየሱስ ስም ብዬ እብድን ማባረር እንደምችል ገባኝና በጣም ፈራ ነበረ። አንድ ቀን ጠዋት ወደ ስራ እየሄድኩኝ ነበረ። ጠዋት ነው። ከዛ እየሄድኩኝ እዛ ሰፈር ይታወቃል እብዱ እና ሁሌ ያየዋለሁ ሲሄድና ሳየው መንገድ ቀይር ነበረ። ያን ቀን በጣም ተበሳጭቷል። ሰዎችን በድንጋይ ያባረራል። መኪና ክራውድድ ሆኗልና አየሁት። እንደ በፊቱ አልፈራሁም። እንደ በፊቱ አልደነገጥኩም። ከዛ መራመድ ጀመርኩኝ ወደፊት። ሰዎች ይሮጣሉ፣ ድንጋይ ይዟል፣ ይሳደባል ምናምንና ወደፊት መሄድ ጀመርኩኝ። ወደፊት ስመጣ ሩጪ እንጂ ምን ሆነሽ ነው ምናምን ይሉኛል አንዳንድ ሰዎች። ወደፊት ሄድኩኝ። ድንጋይ አንስቶ እንደዚህ ሲል ኢሚዲየትሊ የክርስቶስ ኢየሱስን ስም ጠራሁኝ። በጌታ በኢየሱስ ስም ድንጋዩን ጣለው አልኩትኝ። አልጣለውም ነበርና ከዛ አልፈራሁም። ድጋሚ የጌታ ኢየሱስን ስም ጠራው። በክርስቶስ ኢየሱስ ስምና ስልጣን ድንጋዩን ጣለው አልኩት። ተበሳጨብኝ። ድንጋዩን ወርውሮ ጥሎኝ ሄደና ሐሴት አደረኩኝ። በጣም ደስ አለኝና ስልጣኔን እንደዚህ መጠቀም እንደምችል ገባኝና ደስ አለኝ። ከዛ ሌላ ደግሞ ሲዲ በመስማት ወደ ክብር ህይወት ቤተክርስቲያን ሳልመጣ በፊት አንድ ቀን በጣም አመመኝ። ያመመኝም ደግሞ እንዴት ነው እዚህ ህብረት ያልኳችሁ ቤተክርስቲያን ውስጥ ተሰብስበን ሰደሊ ያለምንም ሪዝን ራሴን ጨጓራዬን እግሬ ምኔ በቃ ሰውነቴ ሁሉ እንደ ሽባ አይነት ነገር ሆነብኝና ደነገጥኩኝ። አብረውኝ የሚያገለግሉ ልጆች ጠራኋቸውና ጸልዩልኝ አልኳቸው። ጸለዩልኝ። ግን ስቲልም ደና አልሆንኩምና እንደምንም ብዬ ቤት ሄድኩኝ። ሁሉ ጊዜ ምን ልምዳለኝ ከዛ ስመለስ የዳዲን ሲዲ ከፍትና አዳምጣለሁና እንደገባው ሲዲ ቀስ ብዬ ከፈትኩና ፍራሽ አለ ፍራሽ ላይ ቁጭ አልኩኝ። ከዛ ዳዲ እንደዚህ ይላል ሲዲው ላይ በጣም አሞኛል ጨጓራዬን ራሴን እግሬን ብዙ ነገሬን አሞኛልና ሰውነቴ ኦሬዲ በጣም ኮላፕስ ወደ ማድረግ ደረጃ እየደረሰ ነውና ሲዲው ላይ እንደዚህ ይላል ጥሪው ይላል ጥራው ኔሚት እያለ ይናገራልና ምን ሲዲ እንደከፈትኩ አላቅም ዝም ብዬ ነው ከመሃል የከፈትኩትኝና ጥራው እያለ ይናገራል። ኦኬ አልኩኝ። በጣም ደክሞኛል ግን ጠራሁት። የሚያሙኝን በሽታዎች ሁሉ ጠራኋቸው። ስሜቶቹን ሁሉ ጠራኋቸው። አነጋገርኳቸው በጌታ በኢየሱስ ይሄንን ቤተ መቅደስ ልቀቁና ሄዱ አልኩኝ። ኢሚዲየትሊ እንደ እንቅልፍ ነገር አደረገኝና within a second ነቃው። ስነቃ ምንም አይነት ህመም የለም፣ ምንም አይነት በሽታ የለም ነበረ። ከዛ አንድ ደግሞ እንዳልኳችሁ ፍርሃት not only እብድ ብቻ አይደለም የምፈራው፣ በቃ ፈራለሁ። ፍርሃት ነበር፣ ከፍተኛ ፍርሃት ነበር ውስጤና ሲዲ በመስማት ነው ያም ፍርሃት ከውስጤ ሄደው ማለት ነው። ከዛ በነበርኩበት ቤተክርስቲያን ውስጥ እዛ እንጸልያለን፣ እንገናኛለን፣ እግዚአብሔርን ቃል ሼር እናረጋለን። ጌታ ይመስገን ጾም ጸሎት እድሎችን አግኝተን ጾም ጸሎቶችን እንይዛለን። ከመካከላችን ስራ አቁመው ራሱ ጾም ጸሎት ውስጥ የሚገቡት ልጆች ነበሩና በጣም ድንቅ ጊዜ ነበረን። ከዛ ቤተክርስቲያን ውስጥ ጥያቄ መነሳት ተጀመረ። ስለ ልሳናችን፣ ስለ ጸሎታችን ጥያቄ መነሳት ተጀመረ። ከዛ በመጨረሻ የምታምኑት ምንድነው መባል ጀመርን። ጥያቄ መነሳት ተጀመረ።
ከዛ ጥያቄ መነሳት ሲጀምር ጥያቄውም የነበረው ስናወራ ስለሰሙን እዛ መካከል የሰው ማንነት የሚል ጥያቄ ነበር በመካከላችን የተነሳውና እኛ ደግሞ እንደነገርኳችሁ እግዚአብሔር ሰዎችን እንሰማለን ሲዲ እንሰማለንና የገባቸውን መተው ይነግሩናል መጽሐፍቶችን እናነባለን በቃ በጣም ተቀጣጥለን ስለነበረ ከእግዚአብሔር ቃል አንፃር ሰው ምን እንደሆነ በሰዓቱ ገብቶን ነበርና ሰው ማን ነው የሚለው ገብቶን ነበር ከዛ ጠሩን ያንዳንዳችንን ጠየቁን ለብቻም ጠየቁን ሰብስበውም ጠየቁን ከዛ የተማርነውን በእግዚአብሔር ቃል አስረግጠን ነገርናቸው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ብለን ነገርናቸው ከዛ ኦፊሻሊ ከቸርች አባረሩን ስማችንን ጠርተው የተሳሳተ ትምህርት ይዘዋል ስለዚህ ብለው ስማችንን ጠርተው ከቸርች አባረሩን ከዛ ይሄ ሆኖ ቸርች የሌለን ሰዎች ሆነን ጥላ የሌለን ወደዚህ ቸርች ጌታ አስቀድሞ የተናገራቸው የመጡ ልጆች አሉ ግን አንዳንዶቻችን ቸርች የለንምና በሰዓቱ ድሮ በፊት እጮኛ የነበረ አሁን ባለቤቴ ወደዚህ ቸርች ጌታ ተናግሮት መጥቶ ኦሬዲ ፋውንዴሽን ተምሮ አገልግሎት ውስጥ ገብቶ ነበር ከዛ ወደዚህ ቸርች እንድመጣ ነገረኝ ጸልይ አለኝ ጸልይ ግዴለሽም ጌታ ይናገርሻል አለኝ እሺ አልኩኝ ጸለይኩኝ ህልም አየሁ ከዛ ምንድነው ያየሁት ህልም ዳዲን አየሁትኝ ምንድነው መንገድ ላይ ነውና ረጅም መንገድ ነው ዳዲ ደብተሮች መጽሐፍ ቅዱሶች ይዟል እኔም ደብተር መጽሐፍ ቅዱስ ይዣለሁ የተራመድን ነው ግን ያስተምረኝ ነበር ጽፋለሁ at the same time ሰዎች ወክ ያረጉ ነበር ይይዛቸውና ኢየሱስ ክርስቶስ ይወድሻል ይላልና ደስ ይላቸዋል ፊታቸው በርቶ ይሄዱ ነበር ይሄን አየው ደስ አለኝ በጣም ከዛ ምንም ሀዝቴት አላረኩም ወደዚህ ቸርች ለመምጣት እሁድ ቀን መጣው ፋውንዴሽን ተመዘገብኩኝ ፋውንዴሽን መማር ጀመርኩኝ 2013 ላይ እዚህ ቤተክርስቲያን ተቀላቀልኩኝ ማለት ነው ከዛ ፋውንዴሽን ስማር በጣም ድንቅ ሆነልኝ በኢየሱስ ስም በቃ ማለት ነፍሴ እጅግ ታደሰች ብዙ ቦታ መፈልጋቸውን ነገሮች የእውነት ኢየሱስ ጋር አገኘሁትኝ መጽሐፍ ቅዱሴን እጅግ ወደድኩት ደስተኛ ሆንኩኝ ከዛ በዚህ መሃል ፋውንዴሽን እየተማርኩኝ ዳዲ አንድ ቀን ስለመስጠት ያወራልና ስራ ገብቻለሁ ስራ እየሰራው ነው አስራቴን አወጣለሁ ስራ ስቀጠር ተስማምቼ የገባሁትኝ መከራከር እንዳለብኝ አላወቅኩምና እሺ ብያት ስራ ጀምሬ ነበር ግን አይበቃኝም ነበር ብሩና አስብ ነበር ከዛ ዳዲ ስለመስጠት ሲያወራ እንደዚያ ለአስራታችሁ ደሞዛችሁ እንዲሆን የምትፈልጉትን አስራታችሁን አድርጉት ይላልና ፋውንዴሽን እየተማርኩ ነበር በዚህ ሰዓት ስለመስጠት ይሄንን ስሰማ ኦኬ አልኩኝ ስለዚህ አስራቴን ከቀየርኩኝ ደሞዜ ይቀየራል ማለት ነው ብዬ አሰብኩኝ መጣሁኝ 3000 ብር ነው ማገኘው ነገርኩትኝ ባለቤቴም ነገርኩትኝ አስራቴን ቀይሬዋለሁ አልኩትኝ 1000 ብር አድርጌዋለሁ ደሞዜ 10000 ብር እንዲገባ ስለምፈልግ 1000 ብር አድርጌዋለሁ አስራቴን ስለው ጉዳላይ ጥሩ መልካም ሲለኝ 1000 ብር መስጠት ጀመርኩ አስራቴን አልቆየም ከዛ 1 ወር 2 ወር ያህል ሰጠሁኝ ከዛ ቢሮ ጠራችኝ ዋናዋ የቤቱ ባለቤት ስራው ማናጀር ጠራችኝ ቢሮ ጠራችኝ ጎበዝ ሰራተኛ ነኝ ታታሪ ሰራተኛ ነኝ ተግቼ ነው መሰራውና ደሳላት አወራችኝ ከዛ ስመኝ አለችኝ አበይት አልኳት ደሞዝሽን ልቀይረው ፈልጋለሁ አለችኝ ደሞዝሽን ልጨምርልሽ ፈልጋለሁ አለችኝ ከዛ እኔ ልናገር ፈለኩኝ ጸጥ አልኩኝ ምን እንደምትለኝ ለወቅ ብዬ ከዛ ኢሚዲየትሊ 7000 ብር ጨምሬልሻለሁ አለችኝና በቃ ተደነኩኝ በቃ ደስ አለኝ በጣም ደስ አለኝ በመስጠት ትልቅ ነገር ሆነልኝ ከዛ አረጋስኩኝ ልጅ መጣ
ዳዲ አስቀድሜ እኔ ቤተሰብ ጋር ሄጄ ነበረ። ቤተሰብ ጋር ሄጄ ስለነበረ እዚህ መጥቼ ማጸለይ አልቻልኩምና ባለቤቴ ከዳዲ ጋር ኮሙኒኬት አድርጎ ዳዲ ጸለየልኝ። ከዛ ሞልድበት ቀን ደረሰ። እዚህ ተምር ያለው ታጥቅ ያለው ከዛ ደግሞ ቤት እኔና ባለቤቴ ኮንፌስ እናረግ ነበረ። ብራውያን ሴቶች ጠንካሮች ናቸው። እምነት በቃ ምጤ እንደሚቀልልኝ አምኜ ነበር የገባሁት። በምጥ እንደምወልድ እርግጠኛ ነበርኩኝና ሰርጀሪ የሚባለው ነገር ጭንቅላቴ ውስጥ አልነበረም ፉሊና ከዛ ገባሁኝ። ቅዳሜ ሌሊት ላይ ምጤ መጣ። ከዛ ምጤ መጣ ቅዳሜ ሙሉ ቀን ሐኪም ቤት ሄድኩኝ፣ አማጥኩኝ። እሁድ መጣ፣ እሁድም አማጥኩኝ። ማህፀኔ አልከፈተም ነበርና አሁንም ሲያዩኝ 2 ነው የሚሉኝ፣ 2 ብቻ ነው የከፈተው። ከዛ እሁድ ላይም ሌሊቱም መጣ፣ ስቲል 2 ነው የከፈተው ነው የሚሉኝ። በዚህ መሃል ወርሺፕ አረግ ነበረ፣ በጣም ያመኝ ነበር ግን ወርሺፕ አረጋለሁ፣ ልሳን አወራለሁ። ከዛ አባ ታምራት አድርግልኝ እላለሁና እቺ አባ የምትለዋ ልጅ ወለደች ይላሉ እየመጡና እና ልሳን አወራለሁ፣ ምን እላለሁ፣ ጸልያለሁ፣ በመሃልም ጮሃለሁ። ግን most of the time በቃ በልሳን መጸለይ መዘመር ነበር። ከዛ ታምራት እንደሚሆንልኝ ነበር ያሰብኩትም ያመንኩትም ማቀውም። ከዛ ልክ እሁድ ሌሊት አለፈ። መጡ፣ ሰዓት ሰጥተውኝ ነበር። ከ8 ሰዓት በኋላ ሽቶሃዬ መፍሰስ ስለጀመረ ካለፈ ማህፀንሽ ካልከፈተ ሰርጀሪ እናስገባሻለን ብለውኝ ነበረ። ከዛ ሰዓቱ አለፈ። ከዛ ነርሶች ነበሩ፣ ሐኪሞቹ ዋና ሐኪም መጣች፣ አየችኝ፣ አዋራችኝ። ከዛ ኦሬዲ ሰዓትሽ አልፏል፣ ሰርጀሪ መግባት አለብሽ አለችኝ። አልገባም አልኳት። በቃ እንደንትን ያሰበችብኝ፣ እንደ ትዕቢት ነው ያየችብኝ። ግን አልገባም አልኳት። እኔ ሰርጀሪ አልገባም፣ በምጥ ነው ሞልዶ አልኳት። እንደዛ ፔን ላይ ነኝ። ከዛ ማን ነው ከሷ ጋራ ያለው? ስመኛ ለማየው ቤተሰቦቿ የት አሉ ምናምን ብላ ተጣራች። ውጪ አባቴ ነበረ። እዛ አባቴ ገባ። ስታይ ባባ ካካ ብሏል። ኦሬዲ ማህፀኔ ውስጥ እያለ ካካ ካለ ደግሞ ልጁ ታፍኖ የመሞት እድሉ እንደዚህ በጣም ሰፊ ነውና ልጁ ካካ ብሏል አለችው። እቺ ልጁ ልትገለው ነው፣ ስለዚህ ሰርጀሪ መግባት አለባት። አባቴ በጣም ተቆጣኝ። መጥቶ ልገዩ ነው ልጁን አለኝ። ስቲልም አልገባም አልኳቸው። ኢሚዲየትሊ ይሄን ውሳኔ ወስኜ አልገባም ብዬ እርግጠኛ ነበር፣ እምነቴ ሙሉ ነበር በምጥ እንደምወልድ። ከዛ አልገባም ብዬ በዛሽ ደቂቃ ውስጥ ቼክ አደረገችኝ። ቼክ ስታረገኝ ማህፀኔ 6 ከፍቷል። እንደዛ እያልኳት ወገቤን በቃ ይገፋኛል ምናምንና ገፋኝ ስላት ቼክ ስታረገኝ ወዲያው 6 ከፍቷል። በጣም ደነገጠች። ሰደን ነው፣ በጣም በቅጽበታዊ ሁኔታ ነበረ። ከዛ 6 ከፍቷል፣ እስቲ ፑሽ አርጊ አለችኝ። ገፋው። መጣ አሉ። ልክ ሰኞ ዕለት 4 ሰዓት ኦልሞስት ከ50 ሆኗል ይሄ ሲፈጠር። ሰኞ 5 ሰዓት ከ10 ላይ አምጬ ወለድኩኝ ልጄ። ከዛ ሐኪሞቹ እንደዚህ ያሉኝ፣ ካካ ብለዋል። ከዛ ደግሞ ሽርጡ ሀሽን ፈስቷል ቋል። ስለዚህ ልጁ ታሞ ሊሆን ስለሚችል ቢጫ ሊሆን ስለሚችል መቆየት አለብሽ ብለውኝ ሐኪም ቤት እዛው ቆየው። ታየ፣ ደም ሰጠ፣ ምን አሉ፣ መረመሩት። ምንም ነገር አልነበረበትም። ልጄ ነፃ ነበረ። ልጄን አቅፌ በሰላም ጌታን እያመሰገንኩኝ ከዛ ሐኪም ቤት ወጣው ማለት ነው። ከዛ ይሄ ልጄ አመት ከ3 ወር ሆኖት ዴኬር ነው ማስቀምጠው። ስራ ገባለው። ጠዋት ባለቤቴ ዴኬር ያደርሰዋል። ስመለስ እኔ ነኝ ከዴኬር ማውጣውና ከዴኬር ስመለስ ቤት ገብቼ ስራዬን ሰራርቼ ምናምን ነው ሄጄ ልጄ ማመጣው። 11 ሰዓት አካባቢ ሆኗል። ልጄ ላመጣ ሲሄድ አንደኛ ፎቅ ላይ ነውና የሆኑ ሴቶች ቆመው ወላጆቹ ሲያሳዝኑ ምናምን ይላሉና ልጄ እዛ ስላለ ጆሮዬ ላይ ይሄ ሲገባ ፈጠን ብዬ ገባሁኝና ሳይ ልጄ አልነበረም እዛ።
እና ደነገጥኩኝ በጣም። የታለ ልጄ ብዬ ጠየቅኳት። ዴኬር የምታስቀምጧን ተረጋጊ ብቻ ይሉኛልና በጣም ስሜታዊ ሆንኩባት። ልጄ የታለ ብዬ ስነግር በጣም በቃ መጮ ልማታ ደረጃ ደረስኩኝ። ሊነግሩኝ አልቻሉም። ልጄ የታለ ስላቸው ተረጋጊ ብቻ ነው የሚሉኝና በጣም ስሜታዊ ሆንኩባቸውና አንድ ሴት ነገረችኝ። እዛ ጎረቤቴ ነበረች። አሞት ሐኪም ቤት ይዘውት ሄደዋል ጤና ጣቢያ ስትለኝ የጤና ጣቢያ ነገረችኝ። ኮንትራት ይዤ አልደወሉልኝም፣ ለኔም ለባለቤቴም አልደወሉም። ከዛ ጤና ጣቢያ ኮንትራት ይዤ ሄድኩኝ። ጤና ጣቢያ ስደርስ እንትን ይሄ ቆዳ ሐኪሞች የሚያስተኙበት እንትን ላይ ልጄን አስተኝተውታል። ኦክሲጅን አርገውለታል። ከዛ የሆነች ስልክ ምትመስል ነገር በአፉ የሆነ ነገር ከተዋል። ስልክ ምትመስል ነገር ይዘዋል። ያቺን ምልክት ነበር የሚጠብቁትኝ። አምቡላንስ ተከፍቶ የካቲት 12 ሪፈር ለማለት ልጁን ነው የሚጠብቁት። በህይወት ካለ ሪፈር እንለዋለን፣ ካልሆነ ደግሞ በቃ አብቅቷል ይሉ። ስደርስ እናትየው ናት አረጋጓት እንዳትገባ አሉ። እንደዛ አይደለም የተሰማኝ። ስሄድ በጣም ስሜታዊ ነበርኩኝ። ልጄን ሳየው ግን እንደዛ አይደለም የተሰማኝና ኢሚዲየትሊ በጣም ተረጋግቼ ገባው። ልሳን ማውራት ጀመርኩኝ። ጮክ ብዬ ልሳን ማውራት ጀመርኩኝ። ገባኝ። ሳየው ሊትራሊ ልጄ ሊነጥቀኝ እንደመጣ ገባኝና ልሳን መናገር ጮክ ብዬ ልሳን አወራለሁ። አትችልም እለዋለሁ። በጭራሽ እኔ ቤት ሀዘን አይሆንም እያልኩ እናገራለሁ። ከዛ እዛ መካከል 2 ነርሶች በጌታ ነበሩ። ስብስብ ብለዋል። እንደዚህ ከበውት ልጄን ይዘውታልና 2 ነርሶች በጌታ ናቸው። ልሳን መጸለይ ስጀምር መቃወም ስጀምር አብረውኝ መቃወም ጀመሩና ከዛ አብረውኝ መቃወም ሲጀምሩ ልጄ ወደ ነፍሱ ተመለሰና ምልክት አሳያቸው እና ተደነቁ፣ ገረማቸው፣ ግራም ገባቸው። ኢሚዲየትሊ ምልክት ሲያሳያቸው አምቡላንስ ውስጥ ይዘው አንድ ሰው ነው አምቡላንስ ውስጥ የሚገባውና 2 ሴቶች እንሄዳለን አሉና አብረውኝ እኔ ኦክሲጅኑን ይዤ ልጁን አቅፈውት አምቡላንስ ውስጥ ገባን። አምቡላንሱ በጣም ይበራል። የነበረበት ሁኔታ ትንሽ ከባድ ነው በእነሱ አይንና ከዛ እስከምንደርስ ከነበርንበት ከአራብሳ ጤና ጣቢያ እስከምንደርስ ድረስ በልሳን እየጸለይኩኝ እየተቃወምኩኝ ልጄን እንደማይነጥቀኝ እየነገርኩት እነሱም ይጸልያሉ፣ ይቃወማሉ። አብረን እየጸለይን የካቲት 12 ደረስን። ባለቤቴ ደግሞ ደውዬለት እሱ ደግሞ እዚህ ፋውንዴሽን አስተማሪዎች ተብሎ ስብሰባ ስልጠና ተብሎ ወደዚህ መጥቶ ነበርና ስደውልለት ባባና ሞታል እና የካቲት 12 ይሄድን ነው። አምቡላንስ ውስጥ ሆኜ ነው የደወልኩለት። ከዛ ና ስለው እሺ አለና አስፈቅዶ ወደ የካቲት 12 ይመጣል። የካቲት 12 እሱ ቀድሞን ደረሰ። ስንደርስ ሐኪሞቹ በጣም ደነገጡና እንዳዩት ማሽን ውስጥ ሊያስገቡት ነው ያሰቡትኝና ባለቤቴ ተቀበላቸው፣ አቅፎ ጸለየ። ኢሚዲየትሊ ሆስፒታሉን ወደ ጸሎት ስፍራ ቀየር ነው። እኔ በልሳን ጮሃለሁ፣ እሱ በልሳን ይጸልያል፣ እንቃወማለን። ከዛ ጌታ መልካም አይደለ? እዛ ኢቭን ጥበቃው እንኳን በጌታ ነበር። እኛ ስንጸልይ አብሮን ጌታ ኢየሱስ እያለ የሆነ ነገር ይላልና አለን። በቃ ኢየሱስ ጌታ ነው፣ በቃ አልቻለም አለንና ከዛ ልክ ልጄን አየው ባለቤቴ፣ ጸለየለት፣ ገባን፣ ጸለይን። እንዳዩት ማሽን ውስጥ ሊያስገቡት ነበረ። ከዛ ግን ሀሳባቸውን ቀይረው መድኃኒት ብቻ ሰጡትኝ። መረመሩት። የማጅራት ከትር፣ የኒሞኒያ ሁሉን ነገር አዩት። ምንም ነገር የለበትም ልጁ እና ምንም አይነት በሽታ እስከሚደነቁ ድረስ በቃ የነበርንበት መጀመሪያ ሄድንበት ጤና ጣቢያ ሰዎች ስንጸልይ ስላዩን መተው ሲጠይቁን እነሱን መጠየቅ ድረስ ፊቨር ነበረው ወይ እንደዚህ እንዲወድቅ ያደረገው ምንድነው? በቃ ምንም
ሊያገኙ የቻሉት ነገር የለምና ግራ እስከሚገባቸው ድረስ ምንም አይነት ኢቭን እንድንወጣ አልፈለጉም። በቃ ሲመረምሩት ምንም አይነት ነገር አላ የጭንቅላት ስካንም አደረጉት። ድንገት ሚጥል በሽታ ሆኖ ከሆነ ምንም አይነት ነገር አላገኙበትም። ያመሰገንን ጌታን ከፍ ያደረገን ልጃችንን ይዘን ወደ ቤታችን ገባን ማለት ነው። ጌታ ይመስገን። ማመስገን ፈልጋለሁ። ጌታ ይባረክ። እውነት ይህንን ፕሪቪሌጅ ዳዲዬ ስላዘጋጀህልኝ ቆሜ እንድመሰክር ስለረዳኸኝ አመሰግንሃለሁ። የእውነት እኛ ቤት ውስጥ ዳዲ አለ። የእውነት እኔ ምስክር ነኝ። ፋይናንሻሊ እኛ ቤት ውስጥ አለ፣ ስፒሪቹዋሊ እኛ ቤት ውስጥ አለ። ዳዲ በነገር ሁሉ እኛ ቤት ውስጥ አለና የእውነት ዳዲዬ በጣም ነው የምወድህ፣ በጣም ነው የማከብርህ። አባቴ ስለሆንክ በጣም ኮራለሁ። ካንተ ተምሬ ነው እምነትን መለማመድ የቻልኩት። የእውነት ስለተማርኩ ነው እዚህ ቤት ውስጥና እጅግ አድርጌ አመሰግናለሁኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ በተአምራቱ ስለሞላኝ። ደግሞ እድልም ተሰጥቶኝ ጌታ እየረዳኝ ከባለቤቴ ጋርም ደግሞ እያገለገልኩኝ ነው። አራብሳ ባለው ቅርንጫፍ ውስጥ ብራንች ውስጥ እዛ እያገለገልኩኝ ነው። ጌታ እየረዳን ነው። በጣም ነው የምወድህ አባቴ፣ በጣም ነው የማከብርህ። እጅግ አድርጌ አመሰግናለሁ። እጅግ አድርጌ አመሰግናችኋለሁ ስለሰማችሁኝ። እጅግ አድርጌ አመሰግናለሁ። ከእግዚአብሔር ጋር ያለ ብቻውን አይደለም፣ ለምልሞ ይኖራል ሐሩሩ ያለ ከእግዚአብሔር ጋር ያለ ብቻውን